የመሰለ ወንድ ልጅ እንድትወጂልኝ ነው የምፈልገው። ሐውልቱን የመሰለ ምን ማለት ነው? አንደኛ አልፈልግም፣ አላደርገውም፣ ልብ ብዬ መመልከት ጀመርኩ እና ሐውልቱ በጣም በሚገርም ሁኔታ ክንፎቹ እንደ መላእክት ክንፍ አሉ። የሌሊቱ ክንፍ ነው የሚመስሉት። በጥንቆላ በሴጣን አምልኮ የሚያምኑ ሰዎች ማለት ነው። ለካ እሱን እዛ ሄደው በ6 ዓመታቱ ያገኛቸው ጓደኞቹ በዚህም ብለው እዛ ውስጥ ከተውታል። ቤተ ማስቀመጫው ላይ ያየኋቸው ምስሎች ግን ደስ አላሉኝ ስለው ሳቀ ነው ያለችው። ያ ሳቅ ግን እማቀው የባለቤቴ ሳቅ አይደለም። ይሄ ሐውልት እኛ የምናመልክበት ሐውልት ነው። ከዛ ዞር ያየሁት ያለች አይ ሲሪየስ ምን አልኩት። የመጨረሻ ሀሳብ ይሄ ነው። ከዚህ እምነት አትወጣም? አልወጣም። ተስማምተዋል? አዎ ተስማምተውኛል። ስለዚህ ከዛሬ ጀምሮ የኔ እናንተ ግንኙነት ያቆማል። ትምህርትሽስ በአፍንጫ ይወጣል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ተገናኝተናል። በእግዚአብሔር መልካም ፍቃድ ማለት ነው። የምንገኘው በተለዋጭ ቻናላችን ወርቅ አፈራው 2 ላይ ነው። ዛሬ በጣም የሚገርም ታሪክ ወደ ቤልጅየም ደርሶኛል። እሱን ነው ወደ እናንተ መልሼ የማቀርበው ማለት ነው። እንግዲህ የኔ ፕሮግራም ተከታታዮች ከኢትዮጵያ ቀጥሎ በአብዛኛው አሜሪካና አረብ ሀገራት እንዳሉ ነው እናውቀው። አልፎ አልፎ ያው ከካናዳ፣ ከጀርመን፣ ከስዊዘርላንድ እና ከመሳሰሉት ሀገራት ይደወልልኛል። ነገር ግን ቤልጅየም ተመልካች ይኖረኛል ብዬ ገምቼ አላቅም ነበረ። ነገር ግን እንዳለኝ ስላወቅኩኝ ደስ ብሎኛል። የዛሬ ባለታሪኬ ማርታ ሰይፈ ትባላለች። እውነተኛ ስሟን ነው እየተጠቀምኩ የምናገረው። ብዙዎቻችሁ እንደምታውቁት እንግዲህ ታሪክ ስትነግሩኝ እውነተኛ ስማችሁን ልጠቀም ስላችሁ አብዛኞቻችሁ እንደውም ሙሉ በሙሉ ማለት ይቻላል እውነተኛ ስማችሁን ልጠቀም ፈቃደኞች አይደላችሁም። ነገር ግን ማርታ ምንም ችግር የለውም ሰውን እስካስተማረ ድረስ ብላ በእውነተኛ ስሟ እንድጠቀም ስለፈቀደችልኝ በእናንተ በተመልካቾች ስም ከልብ ላመሰግናት እፈልጋለሁ። ማርታ ተወልዳ ያደገችው እዚሁ አዲስ አበባ ነው። የዩኒቨርሲቲ ተማሪ በነበረችበት ሰዓት ነው ከፍቅር ጓደኛዋ ጋር የተዋወቀችው። እሷ የምትማርበት ዩኒቨርሲቲ ውስጥ መምህር ነበረ እና መልከ መልካም ነው። ግቢ ውስጥ ይታወቃል። ጎበዝ መምህር ነው። በጣም ብሪሊያንት ነው እና እሷ ቆንጆ ነች፣ ስርዓት ያላት ልጅ ነች። ስለዚህ ተፈላለጉ ልቦቻቸው። እሷም ወደደችው፣ እሱም ወደዳት። ስለዚህ ማንንም ወሬ የማንንም አሉባልታ ከቁም ነገር ሳይቆጡ ፍቅራቸውን በአደባባይ አወጁ። ለቤተሰቦቿ ነገረቻቸው፣ ፍቃደኞች ሆኑ። ስለማንነቱ ነገረቻቸው፣ ቤት ውስጥ ያስተዋወቀችው፣ ወደዱት፣ ፍቅራቸው ቀጠለ። እሱ በጣም ጎበዝ መምህር ነው ብያችኋለሁ እና ዩኒቨርሲቲው እድል በመጣበት ሰዓት ለአንዳንድ ጎበዝ መምህራኖች እድል ይሰጣል እና እድል በመጣበት ሰዓት ላይ ይህ መምህር እድሉን ያገኝና ወደ ቤልጅየም ይሄዳል ለትምህርት ማለት ነው። እሱ እዛ ሲሄድ ማርታ ገና እየተማረች ነበረ። እሱ እዛ ሄደ፣ ትምህርቱን ቀጠለ። እሷም እዚህም ተማረች፣ ትምህርቷን ጨረሰች እና ማስተርሷን ሰራች እና ማስተርሷን እየሰራች በነበረበት ሰዓት ላይ እሷን ጥያቄ ያቀረበ። ማርታ በቃ እኔ ቤልጅየም ተስማምቶኛል፣ መመለስ አይመስለኝም። ስለዚህ እንደውም የማስተምርበት ዩኒቨርሲቲ በእንደዚህ አይነት አያያዝህ በመጨረሻ ውጤት ታይቶ እዚሁ ልትቀር ትችላለህ፣ እዚሁ ልታስተምር ትችላለህ ብለውኛል የሚል ሀሳብ ነገራት። ፈቃደኛ ሆነች። እውነትም ደግሞ ፋይናሊ ሲመረቅ በጣም ጥሩ ውጤት ይዞ ነበር የተመረቀው። ስለዚህ እዛው የተማረበት ዩኒቨርሲቲ ውስጥ መምህር ሆኖ ተቀጠረ ማለት ነው። ስለዚህ ቤልጅየም ተስማማቸው ማለት ነው። የሚኖረው ቤልጅየም ሌዥ የምትባል ከተማ አለች። ቤልጅየም ውስጥ ሌዥ የሚባል ከተማ መኖሩም አላውቅም፣ ከእሷ ነው የሰማሁት። ስለዚህ በቃ እዛው መኖር ጀመረ። ስለዚህ ምንድነው እየተነጋገሩ የመጡት? በቃ አንቺ ትምህርትሽን በተለይ ማስተርሽን እንደጨረሽ ዶክመንቶችን ጠቅላላ ላኪልኝ፣ እኔ ነገሮችን አመቻቻለሁ፣ ስለዚህ ወደዚህ ትመጫለሽ የሚል ነው ነገር ነው የተነጋገሩት። እግዚአብሔርም አላሳፈራቸውም። ነገሮችን ፕሮሰስ ጀመረላት። ጊዜ ወሰደ ቢሆንም ጊዜ ወስዶም ቢሆን ተሳካላት። ስለዚህ ማስተርሷን እዚህ እንደጨረሰች ወደ ቤልጅየም ሄደች፣ ሌዥ ከተማ ከእሱ ጋር መኖር ጀመረች። እዛ እየኖሩ ያሉ እንግዲህ እቅዳቸው ምንድነው? እሱ ትልቁ እቅዱ እንደመጣች ትምህርት ላይ
መቀጠል ፊልዷንም ቀይራ ከፈለገችን በዛ በፊልዷ ትቀጥላለች ነበር። እሷ ግን በዛ ማስተርሷን በሰራችበት ፊልድ አይደለም እንደገና መቀጠል የፈለገችው፣ ሌላ ፊልድ ቀይራ መማር እንደምትፈልግ ነገረችው። አመቻቸላት፣ ትምህርቷን ቀጠለች ቤልጅየም ከሄደች በኋላ ማለት ነው። እና ያው እቅዳቸው እሷም ተምራ ስትጨርስ ስራ ያው ግድ ነው። ከዛ በኋላ ወደ ትዳር ዓለም ለመምጣት ኦፍኮርስ አብረው ነው የሚኖሩት በትክክለኛው መንገድ ግን ያው ጋብቻ በህጋዊ መንገድ ውል ተፈራርመው ዘመድ ሰብስበው አውልታ አጥተው አይደለም ትዳር የመሰረቱ አብረው መኖር ነው የጀመሩት። አንድ ቀን ግን ሰርግ ደግሳለን የሚል እቅድ ነበራቸው። በዚህ አይነት ሁኔታ ያሉ እንግዲህ ትንሽ ስለ ማርታ ቤተሰቦችም መናገር ያለብኝ ይመስለኛል ከኋላ ከምነግራቸው ታሪክ ጋር ስለሚገናኝ ማለት ነው። እና ማርታ ከምን አይነት ቤተሰቦች ነው የተፈጠረችው? አባቷ ዲያቆን ነበሩ። በኋላ ግን በንግድ ዓለም ላይ ሆነው ሰክሰስፉል የሆኑ ባለቤታቸው በጣም ተከበሩ፣ በሰፈር ውስጥ የሚታወቁ ደግ ወይዘሮ፣ የቤት እመቤት፣ አንድ ወንድምና አንድ እህት አላት። ሁለቱም ምንድነው ዩኒቨርሲቲ ግራጁዌት አድርገው ራሳቸውን ህይወት ችለዋል። አያግቡ እንጂ የእሷ አባታቾች ናቸው። እሷ የመጀመሪያ ልጅ ነች ማርታ። እና ግን ፈሪሃ እግዚአብሔር ካለው ቤተሰብ እምነቱን የሚጠብቅ ማህበራዊ ህይወት ላይ በጣም ፓርቲስፔት የሚያደርግ የተአረዘን የሚያለብስ የተራበን የሚያበላ የተጠማን የሚያጠጣ ለድሃ የሚደርስ አይነት ቤተሰብ ከጥሩ ይሄ እኛ ጋር የተለመደ የለም የተባረከ ቤተሰብ ነው የሚባል ከነዛ ቤተሰብ ውስጥ የተከበረ እንደዛ ቤተሰብ ውስጥ ነው የወጣቸው። እና ስለዚህ እሷም እምነቷ ላይ ያው ከቤተሰቦቿ ወርሳ ስለመጣች በጣም ፈሪሃ እግዚአብሔር ያላት ለእግዚአብሔር ሁሌም ጸሎቷን የምታደርስ እግዚአብሔርን የምታመሰግን ልጅ ነች ማርታ እንደነገረችኝ ከሆነ ማለት ነው። እና ያንን መንፈስ ይዛ ነው እንግዲህ ወደ ቤልጅየም የወጣቸው። ስለዚህ ወደፊት የወጣው በቃ የተባረከ የተቀደሰ እንደሚሆን ፍጹም እርግጠኛ ነች። በዛ መሀል እሷ እዚህ ትምህርቷን ተምራ ማስተርሷን ጨርሳ ምናምን እስከምትወጣ እሱ ፕሮሰሱን ጨርሶላት በአካል እስኪገናኙ እሷ ወደ ቤልጅየም እስከምትሄድ በመሀል 6 ዓመታት ጋፕ ነበረ። እና በዛ በ6 ዓመት ውስጥ በስልክ እና በቪዲዮ ኮል ነበረ የሚገናኙት። እንግዲህ ከ6 ዓመት በኋላ ነው ወደ ቤልጅየም ሽፍት ያደረገችው ማለት ነው። እና የማርታ የልደት ቀን በ19 ነው፣ ጥቅምት 19 ነው የተወለደችው። ጥቅምት 19 ያው እኔ ልደት ቀን ነው ምናምን ብያት ነው ተቀላልደናል። እና ያው የገብርኤል ልጆች ናት ልላችሁ ፈልጌ ነው። ጥቅምት 19 ባለቤቷ ያውቀዋል ወይም ፍቅረኛዋ ኦፍኮርስ ያው ሰርግ ባይደግሱም የነገ ባሏ ስለሆነ ነው ባለቤቷ እያልኩ ታሪኩን የሚቀጥለው። እና ያኔ የልደት ቀኗን ያውቀዋል፣ ምክንያቱም እዚህ መሆነው ያከብሩ ስለነበረ ማለት ነው። እና እሷ ረስተዋለች። አንዳንዴ ቢዚ ሲሆን እረሳዋለሁ። ሀገር ቤትም እያለሁኝ እናትና አባቶቼ ወይ ከስራ ወይ ከትምህርት ማነው አክቹዋሊ ያኔ ተማሪ ስራ አልጀመረችም ከትምህርት ቤት ስመጣ ወይ ጓደኞቼ በሆነ ነገር ብቻ ቢዚ ከሆንኩኝ ምረሳው ጊዜ አለ ልደት ቀኔ እና እነሱ ሰርፕራይዝ አድርገውኛል አዘጋጅተው ምናምን። ይሄ የተለመደ ትሬንድ ነው። እዛም ሲሄድ እሱ ያንን ያስታውስ ስለነበረ ቀኔን ያውቅ ስለነበረ በሄድኩኝ 2ኛ ወር ላይ ነው በሄድኩኝ በ2ኛ ወር ላይ ሳላስበው ልደቴን አክብሮ ሰርፕራይዝ አደረገኝ ያለችው። እና ስገባ ወደ ቤት እሱ ቀድሞኝ ነው ሄደዋለች። እሷ ትምህርት ላይ ነበረች። በነገራችን ላይ እንደሄደች እዚህ ሁሉ ነገር ጨርሶ ስለጠብቃት እንደሄደች ከ1 ወር እረፍት በኋላ ነው አንድ ወር አልፈጅብኝም። ከ1 ወር እረፍት በኋላ ዩኒቨርሲቲ ጆይን አድርጋለች። እንደውም ጊዜው ጥሩ ነበረ። የእነሱም የትምህርት መጀመሪያ ጊዜ ነበር ነው ያለችኝ። ወዲያ ነው ዩኒቨርሲቲውን የተቀላቀልኩትኝ። ከዛ ህይወት ቀጠለ። ደስተኛ ነበርኩኝ አለች። በጣም ወደዋለሁ፣ በጣም አክባሪ ሆነ። እሱም እንደዛው አክባሪ ነው። በመሀላችን ያለው ፍቅር ለብዙዎች አርአያ ይሆናል የማስበው ነው። በጣም መልካም ሰው ነው። በዛ ላይ እንደነገርኩ መልካም ነው። በጣም ብሪሊያንት ነው፣ ጎበዝ ነው፣ ታታሪ ነው። ነገ የተሻለ ህይወት ለመኖር ጥረት የሚያደርግ ሰው ነው። እንደ አይነት ሰው ደግሞ ታይፔ ነው። እሷ ብቻ ሳይሆን የብዙ ሴቶች ታይፕ ነው። እንደዚ አይነት ሰው መልካም ጥረት የሚያደርግ የተማረ እንደዚ አይነት ባህሪው መልካም የሆነ ሰው አትፈልግ ሴት አለች? አላውቅም፣ ይመስለኛል። ግን
በዚህ አይነት ሁኔታ ጥቅምት 19 ደረሰ። በዓል የመጀመሪያ ልደቴን ቤት ውስጥ ነው ያዘጋጀው። ቀድሞኝ ነው ሄደው። ቤት ስገባ ቤት አልነበርኩም ማለት ቤት ስገባ ሻማ በርቷል፣ ወይን ተገዝቷል፣ ኬክ በቃ ደስ የሚል ምግብ ተሰርቷል እና አንድ ቤልጂየማዊ ጓደኛው አብሮታል አለች። በቃ ሃፒ በርዝዴይ አሉኝ። ደስ አለኝ። አሳለፍን። ይሄ ብቻ አይደለም እንወጣለን አሉኝ። ወጣን አለች። ስንወጣ ቀጥታ ይዘው የሄዱት ከምንኖርበት ሌዥ ከተማ ትንሽ ራቅ ያለ ቦታ ነው። ገለል ያለ ነው። ገለል ያለ ጭር ያለ ቦታ ነው። ቪላ ቤት ነው። እዛ ገባን። እዛም ሌሎች እንግዶች ይጠብቁን ነበረ። አንዲት ፈረንሳዊት ሴት እንዳለች አስታውሳለሁ አለች። ሌሎች ግን የቤልጂየም አገር ዜጎች ናቸው። ሁሉም ወንዶች ናቸው። ሴቶች እኔና ያቺ ፈረንሳዊት ሴት ብቻ ነች። እንኳን ደህና መጣሽ ጭምር አሉኝ። ሃፒ በርዝዴይ አሉኝ። ጥሩ ጊዜ ያሳለፍን እና ቤት ውስጥ ያየሁት ነገር ግን አልተመቸኝም አለች። ቤቱ የምመለከተው ነገር ምንድን ነው? ይሄ ነገር የተቀመጥኩበት ሶፋ ይሄ መደገፊያው አለች የእንጨት ቅርጹ የተሰራው በጣም በሚያስፈራ ሰርፔንት ነው አለች። እና ምንድን ነው የእባብ ምስል መደገፊያ ጌጥ መሆኑ ነው ወይስ ምንድን ነው? የተለየ ዓላማ አለው። ከዛ ግድግዳው ላይ የመመለከታቸው ነገሮች ደስ አይሉኝም። የሆነ ሀብቶች፣ የሆነ የእባብ ምስል የማይመቹ ምስሎች እና አብረ እንትን ማለት ጀመረ። ሰዎች ይህን ለጌጥነት ነው የተጠቀሙት። ለጌጥነት ደግሞ እንዴት ሰው ባልጠፋ ጌጥ እንዴት እባብን ይጠቀማል? ከዛ ቤት ሄጄ ብቻችን ሆነ እስክጠይቀው ድረስ አእምሮ እረፍት አላገኘም ማለች። ኤኒዌይ ኤንጆይ ያደረግን እንኳን ደህና መጣሽ ጊዜ በስፋት እንገናኛለን ምናምን ተባባለን። ወጣን ከሌሎቹ ጋር ቀጥታ ወደ ቤት ሄደና ምንድን ነው አልኩት አለች። ምንድን ነው ስለ ምንድን ነው አለኝ አለ። እሱም መልሶ ጥያቄ በጥያቄ መለሰልኝ እና የተቀመጥኩበት ሰው ቤቱ ኦፍኮርስ ደስ ይላል አለች። ግቢ ያለው ነው። ትልቅ ቤት ነው። ትልቅ ቪላ ነው። ግቢው በጣም የሚያምር ነው። በአትክልት ያማረ ነው። ሳሎኑ በጣም ትልቅ ነው። በጣም ቄንጠኛ እንትን ነው። ግን የተቀመጥኩባቸው ወንበሮች፣ ግድግዳ ላይ ያዩዋቸው ምስሎች፣ በየጠረጴዛው ላይ በየጌጥ ማስቀመጫው ላይ ያዩዋቸው ምስሎች ግን ደስ አላሉኝም ስለው ሳቀ ነው ያለችው። ያ ሳቅ ግን እማቀው የባለቤቴ ሳቅ አይደለም። ያ ሳቅ የባለቤቴ ሳቅ አይደለም። በውስጡ የሆነ ልተረጉመው የማልችለው የተደበቀ ሚስጥር እንዳለ የሆነ መንፈስ የነገረኝ ያለችው። ምንድን ነው እውነት የተደበቀ ነገር አለ? ምንም የተደበቀ ነገር የለም። ከዛ በነጋታው አንድ ቦታ እንሄዳለን ሲለኝ በነጋታው አይመቸኝም ከሁለት ቀናት በኋላ አልኩትኝ። ከሁለት ቀናት ኦፍኮርስ ሁለቱን ቀን በጣም ታይት ነበርኩኝ አለች በራሴ ጉዳይ። ከሁለት ቀን በኋላ ወጣን። ቤት ይዞኛል። የት ይዞኝ ይሄዳል ብዬ ሳስብ የሆነ ቦታ ይዞኝ ሄደ። በነገራችን ላይ ብቻውን አልነበረም አለች። እዛ ቦታ ላይ ስንሄድ ብቻችንን ነው ሁለታችን ብቻ። እዛ ቦታ ላይ ግን ይጠብቁን ነበር። እናማን ቤቱ እነሱ ቤት የመጀመሪያ ልደት በዓል ሲከበር የነበረው ቤልጂየማዊ፣ ከዛ በኋላ ደግሞ እዛ ቪላ ቤት ውስጥ የነበሩት ፈረንሳዊቷ ሴትና ሌሎቹ እዛ የነበሩት እንግዶች ማለት ነው። እና እዛ ይጠብቁ ነበረ። ስመጣ ዌልካም አለ ምናምን። የቀጠሯት የት ነው? እዛው ሌጅ ውስጥ የሚገኝ ሴንት ፓውል ካቴድራል የሚባል አለ። እንግዲህ ቤልጅየም ውስጥ ያሉ ሰዎች ያውቁታል ብዬ አውቃለሁ። ቅዱስ ማነው ያውቁታል ብዬ አምናለሁ። ሴንት ፓውልስ ካቴድራል የሚባል እዛ ገባን። እዛ የሆነ ሐውልት አለ አለች። ያ ሐውልት ምናምን የሚያምር ወንድ ምስል ነው፣ እርቃኑን ነው እና ከስር የሆኑ ነገሮች አሉ። እሱን አየሁኝ። ከዛ የተወሰነ ማብራሪያ ሊሰጠኝ ሞከረ አለች። እሱና በጣም አካብዶ ኦፍኮርስ ሐውልቱ ደስ ይላል። ከነጭ እብነበረድ የተሰራ ነው። ከነጭ ማርብል ላይ የተሰራ ነው እና እንትን አለ። ይሄ ሐውልት አያምርም ወይ? በጣም የሚያምር ሐውልት ነው። አርቲስቱ እሱን የሰራው ጊዮን ጌፍስ ይባላል። በ1848 ነው የሰራው ምናምን። አልሰማውም አለች እና ይሄን ሁሉ ምትሲ በዚህ ጆሮን ሰጥቼዋለ። ግን ይሄን ያህል በጣም ተመስጬ አይደለም እኔ የሐውልቱ እንትን ነበር መመለከተው አለች። ከዛ እኔ እንደ ቱሪስት የሚያስጎበኙ ነው የመሰለኝ ነው ያለችው። ከዛ ምንድን ነው ያለኝ? ይሄ ሐውልት እኛ የምናመልክበት ሐውልት ነው። ከዛ ዞር ያየሁት አለች። አይ ሲሪየስ ምን አልኩት? ከዛ ሐውልቱን በደንብ መመልከት ጀመርኩ። የሚገርምህ አለች የሐውልት እዚህ ጋር ልዩነቱ ምንድነው? በትልቅነቱ እንትን አለ እንጂ እዛ ቤት ውስጥ መጀመሪያ ቪላ ቤት ውስጥ ማታ እዛ እንጂ ያደረግንበት ቪላ ቤት ውስጥ ከጓደኞቹ ጋር በትንሹ ደግሞ አለ ጌጥ ማስቀመጫ ላይ እና ከዛ ዝርዝር ታሪኩን ነገረኝ። እኛ የሉሲፌሪያኒዝም እምነት ተከታዮች ነን። እንዲህ ነው
የሚቀልድም መሰለኝ አለ። ግን እንዳልቀለድ ደግሞ ከሁኔታ ተረዳው። ምንድን ነው የምታወራው? እና ስለ ሐውልቱም አንዳንድ ነገሮችን ነገረኛለች። የሐውልት ምንድነው? እነሱ ለጀን ዱማል ይሉታል እና ትርጉሙ ምንድነው? የክፋት መንፈስ ማለት ነው። በአማርኛ ስለተረጉመው የክፋት መንፈስ ዘ ጂኒየስ ኦፍ ኢቪል እያሉ ነው የሚጠሩት። እና እንዴት ነው እንደዚህ አይነት ታዲያ የክፋት መንፈስ የሆነን ሐውልት እንዴት ነው የምታመልኩት? የኛ አምላካችን እሱ ነው፣ ወርሺፕ የምናደርገው እሱ ነው። ከዛ በጣም ተናደርኩኛለች። እውነት መሆኑ ሲረዳ በጣም ተናደርኩኝና ሐውልቱን ልብ ብዬ መመልከት ጀመርኳለች። እና ሐውልቱ በጣም በሚገርም ሁኔታ ክንፎቹ እንደ መላእክት ክንፍ አሉ፣ የሌሊቱ ክንፍ ነው የሚመስሉት። እንደገና እግሩ ስር አፕሎ የተከለከለው ፍሬና የተሰበረ ዘንግ አለ። እሱም ብቻም አይደለም፣ ሐውልቱ የእንባ ዘለላዎች ይታዩበታል። ያ የእንባ ዘለላ ምንድነው? በመወርወሩ በተሰማው ጸጸት የተነሳ እያለቀሰ ነው የሚል አይነት መልእክት ለማስተላለፍ ተፈልጎ የተሰራ ነው። እሱም ብቻም አይደለም፣ ሰዓሊው የነገርኳችሁ ጊዮን ጌቭስ ያንን ሐውልት ሉሲፈር በጣም ቆንጆ ነው የሚለውን በሰዎች አእምሮ ውስጥ ለመጨመር የሰራው ሐውልት ነው። ያንን የተረዳቸው በጣም ተናደርኩኝ፣ በጣም ተበሳጨው። በሰዎች ፊት ምንም ልለው አልፈለኩኝም። ከዛ ያው እዛው መቆየታችን እንትን አለ፣ ሻይ ቡና ምናምን ተባለ። ከዛ ወጣና የሆነ ቦታ ላይ ሻይ ቡና ተባለ። ወደ ቤት ስንመለስ ምንድነው እየሆነ ያለው ነገር? እንግዲህ በመሀል እነሱ በስልክ በቪዲዮ ኮል ነገር አንድም ቀን ስለምንም ነገር ነግሮኝ አያውቅም አለች። በመሀል የነበረው 6 ዓመት ክፍተት ነው በአካል እስከምንገናኝ ማለት ነው። እሱ ኢትዮጵያ ለቆ እዛ ሄደው እዛ ተምረው እዛ ማስተማር ከጀመረ 6 ዓመታት ውስጥ በአካል የተገናኘው በዛ እና በዛ ጊዜ ውስጥ ምን ተፈጠረ ነው ያልኩት። ምንም የተፈጠረ ነገር የለም። ኦፍኮርስ በፊትም ቢሆን አለች እምነቱ ላይ ያለው አመለካከት በጣም እንትን ነው፣ ፑር ነው። ቤተክርስቲያን አያውቅም እንትን አይልም። በቃ ዝም ብሎ አለ ዝም ብሎ የሚኖር ሰው ምንድን ነው ስትሉት ምንም በቃ ኤቲስት የሆነ ሰው እምነት የሌለው ሰው እንደዛ አይነት ሰው ነበረ። ግን ምንድን ነው በጣም መልካም ባህሪ ስላለው ነገ ከነገ ወዲያ አሳምኜው በፍቅር ወደ እምነቱ እንዲመጣ ኦፍኮርስ ቤተሰቦቹ ኦርቶዶክስ እምነት ተከታዮች ናቸው። የኦርቶዶክስ ተዋህዶ እምነት ተከታዮች ናቸው። እሱ ነው የወጣው እና አንዳንዴ እንግዲህ ተምረናል የሚሉ ሰዎች ራሳቸው ፍልስፍና ውስጥ ይገቡና እግዚአብሔር የለም ወደሚለው መደምደሚያ ይሄዳሉ። እና እነዚህ ሰዎች ደግሞ ያው እምነት አይኖራቸው ሮባ አልባያቆ ጾም የለም ምን የለም የትኛው መስሉ የለም ኤቲስቶች ናቸው። ዝም ብሎ መኖር እየሰሩ እየበሉ መኖር ማለት ነው። እና እንደዚህ አይነት ሰው ነው። ግን አንድ ቀን አመጣዋለሁ ነው፣ በፍቅር አመጣዋለሁ፣ አሳምነዋለሁ። ስለዚህ አማኝ ይሆናል ነበረ። ጭራሽ ሌላ እምነት ውስጥ ገብቶ ጠበቃት። በጣም ነው የተናደድኩት አለች። በጣም ነው የተናደድኩት። እና ያንን ሐውልት ልብ ብዬ ተመለከትኩኝ። እንደነገርኩ የክፋት መንፈስ እያሉ ነው የሚጠሩት። ስለዚህ ምን ሲምቦላይዝ እንደሚያደርግ ይታወቃል። ቋንቋ ነገር ያጫወራል። ለጀን ዱማል እያሉ ነው የሚጠሩት። ይሄ ማለት ምን ማለት ነው ብያት ነበረ። ለጀን ዱማል የሚለው ከነገረችን በኋላ የክፋት መንፈስ ማለት ነው ትርጉም ነው ያለች። ታዲያ የክፋት መንፈስ እንዴት ሰው ያመልካታል? እኔም ግራ የገባኝ እሱ ነው። ለካ በዛ በ6 ዓመት ውስጥ ኮምፕሊትሊ ያጠገቡ የነበሩት ልጆች በጣም የሉሲፈር እምነት ተከታዮች ስለነበሩ አእምሮን ሁሉ በጥብጠውት ሌላ ዓለም ውስጥ ከተውታል አለች። እና ሌላው ምንድነው እንግዲህ በየዓለማቱ የተለያዩ ሚስጥር ማህበራት አሉ። እና የቤልጅየሙ ምንድን ነበር ይባልና ያለች የቤልጅየም ውስጥም ማህበር አለ፣ ይሄ የሉሲፌሪያኒዝም ማህበር እና መስራቹ ማን ይባላል ያለች ሉሲያን ፍራንኮይስ ይባላል። እና የእሱን መንፈስ ነው የተከተሉት ነው ያለችው። ይሄ ሰው በ20ኛው ክፍለ ዘመን ልክ እንደ አንቶን ሌቪ፣ ስለ አንቶን ሌቪ ብዙ ነገር ያቸዋለሁ። ልክ አንቶን ሌቪ አሜሪካ ውስጥ ሴጣን ቤተ አምልኮን ብሎ የክርስቲያን እምነትን እንዳስፋፋው ሁሉ ይሄኛውም ሰው የእሱን ያህል የገነነ አይሆን እንጂ ሉሲያን ፍራንኮይስ እዛ ቤልጅየም እና ፈረንሳይ ድንበር ላይ ነው ያለችኝ። እንግዲህ እዛ ሄጄ ከተረዳሁት ያለችኝ ፈረንሳይና ቤልጅየም ውስጥ ይህንን ነገር ለማስፋፋት ሞክሯል። ልክ እነዛ ቡምባ አያደርግም ማለት ነው። ስለዚህ እሱን የሚከተሉ ሰዎች አሉ ቤልጅየም ውስጥ የሉሲያን ፍራንኮይስ መንፈስ የተጋባባቸው በጥንቆላ በሴጣን አምልኮ የሚያምኑ ሰዎች ማለት ነው። ለካ እሱን እዛ ሄደው በ6 ዓመታት ያገኛቸው ጓደኞቹ በዚህም ብለው እዛ ውስጥ ከተውታል። በጣም የደነገጥኩት አንተ ምን ሆነህ ነው? እምነት ካለበት ሀገር መጥተህ አንተ አትመን እንጂ ቤተሰቦች በጣም ጠንካራ የሆኑ የክርስትና እምነት ተከታዮች ሆኑ፣ አንተ እንዴት በሉሲፈር ታምናለህ? ከዛ ነው ሊሰብከኝ ሞከረ አለች።
ሊሰብከኝ ሞከረ። እኔ መከራከር አልፈልግም እምነት ላይ አለች። አሁን እሱ ምንድነው እንደዚህ አይነት እምነት እኮ በጣም ነፃነትሽን ሊጠብቅ ይችላል፣ ነፃነትሽን እንትን ይችላል። ያ ደግሞ የመጣው የተቀዳው አለች ጓደኞቹ አሳምነው አስምጠው እዚህ እምነቱ ስለከተቱ እዚህ ፍልስፍና ስለከተቱት ብቻ ሳይሆን አሁን ቤት ሸልፍ ላይ የማያቸው መጽሐፎች ሁሉ ጤነኞች አይደሉም አለች። ለምሳሌ ዘሳታኒክ ባይብል የአንቶን ሌቪ ስላት ታውቀዋለህ ነው ያለች። እንደዚህ ነገሮች ያው ከኔ መርሃ ግብር ጋር ስለሚሄዱ በዚህ ጉዳይ ላይ የተጻፉ መጽሐፎችን ለሪፈረንስነት ሰውን ለማስተማር እጠቀምባቸዋለሁ። የአንቶን ሌቪን የተወሰኑ እንትኖች ተመልክቻለሁ አልኳት እና እሱ ነው የነ ብላቫትስኪ እነ ሄሌና ብላቫትስኪ ስለዚህ ከልቲዝምን የሚሰብኩ መጽሐፎች ማለት ነው። እና እሱ ላይ የእሱ እንደሚገርመው በጣም ነምበር ዋን ፌቨራይት መጽሐፉ የአንቶን ሌቪ ዘሳታኒክ ባይብል ነው። ዶሴ ሰውዬ ይህን መጽሐፍ አንብቦ እንዴት ጤነኛ ይሆናል ነው ያልኳት። ስለዚህ እነዚህ መጽሐፎች የሚሰብኩት ምንድን ነው? የሰው ልጅ ነፃነት ሰጥቶታል ይላሉ ሲሰብኩ፣ ያለምንም መንገድ ሲያስጡ። ይህንን ነፃነታችሁን ግን በደንብ እንዳትጠቀሙ የገደበባችሁ፣ ደስታችሁን እንዳታጠጥሙ የገደበባችሁ እናንተ አምላክ ብላችሁ የምትጠሩት እግዚአብሔር ነው ብለው ነው የሚሰብኩት። የአንቶን ሌቪ መጽሐፍ ይህንን ነው የሚነግረው። ነገር ግን እኛ የምናመልከው ሉሲፈር የሰው ልጅ በደስታ መኖር አለበት ብሎ ኤክስትሪም ደስታውን ማጣጣም አለበት ብሎ ስለሚያምን ኢቨን ሌላው ቢቀር የወሲብ ህይወታቸው የሴክስ ህይወታቸው ሶሪ ቱ ሴይ ዚስ እውነቱን ማነጋገር ስላለብን ነው። ወሲብ ህይወታቸው ላይ እንኳን ልትገደቡ አይገባም። አንድ ወንድ እስከፈለገ ድረስ ከዛችን ጋር መውጣት አለበት። አንድ ሴትም እሷ እስከረካች እስከተሰደደች ከዛም ወንድ ጋር መውጣት ኢቨን ይሄ የሴክስ ነፃነቷን እንኳን መገደብ የለበትም። ይህንን ገደብ ገድቦባቸዋል። ምን በሚል አታመንዘር በሚል ብለው ነው እናንተውን ሌቪ የሚሰብኩት። ስለዚህ የሰው ልጅ ግን ሲፈጠር ፍጹም ለሆነ ነፃነት ነው፣ ፍጹም ለሆነ ደስታ ነው። ይሄ ነፃነቱ ሊገደብበት አይገባም። እንደፈለገው ሊዝናና የፈለገውን ነገር ማድረግ ኢቨን ካወቀበት ጥበቡን ሄዶ እሱ ራሱ አምላክ መሆን ይችላል ብለው ነው የሚያስተምሩት። እና ይህንን በደንብ ግተውታል ያንን ሰው። ያ ሰው ደግሞ ያው በአካዳሚክ ህይወትም የታወቀ ስለሆነ እዚህ ፍልስፍና ውስጥ ገባ። ስለዚህ በቃ በነፃነት እንደፈለገ መሆን ስለሚፈልግ እዛ ላይ እሱ ገብቶ መንገድ ስቷል። ስለዚህ አንቶን ሌቪን አንብቦ አስሩን ትእዛዛት ሊያከብር አይችልም። ለዛ ነው የገባኝ። ስለዚህ የአንቶን ሌቪ መጽሐፍ ደግሞ አስሩን የሙሴ ትእዛዛት ኮምፕሊትሊ ከጥቅም ውጭ ማድረግ የሚፈልግ ነው። ታመንዝር፣ አትግደል ምናምን የሚለው እነሱ አይሰራም። አንተ እስከፈለግ ጠላት እስከመጣ ድረስ ለጠላት ፊት መስጠት የለም፣ ማጥፋት አለብህ። መደሰት ከፈለግ ግን ደስታን መገደብ የለብህ። ኤክስትሪም እንደፈለግ መሆን አለበት። እንስሳነት የመጣው ከዛ ነው። ሰዶማዊነት የመጣው ከዛ ነው። ሌሎች ይሄ እኛ አሁን የምንጸየፋቸው፣ የምንዋጋቸው፣ የምንቃወማቸው ነገሮች ሁሉ የመጡት ከዛ አስተምሮ ነው እና እሱ እዛ ውስጥ ነው የገባው። ድሮም ሉሲፈር የሚከተለ ከዚህ ውጭ ሊሆን አይችልም። በኋላ በጣም ተጨቃጨቅን። እንዴት እዚህ ውስጥ ትገባለህ? ከዚህ መውጣት አለብህ። እንኳን ሊወጣ ጭራሽ እኔ እዛ እምነት ውስጥ እንድገባ መወስወስ ጀመረ። በፍጹም በዚህ አይነት ሁኔታማ ልንቀጥል አንችልም አልኩት አለች። እሱን ወደፊት የምናየው ነው። ወደዛቸው ሄደ። ምን እየሆንክ ነው? ብዙ ተከራከረን አለች። በጭራሽ ሊመለስ አልቻለም። እንደውም በስንተኛው ቀን ነው ያንን ሐውልት ልብ ብለሽዋል አይደል? እንግዲህ የጥቅምት 19 የልደት በዓሏን ስታከብር በግብዣ መልክ ያንንም ቦታ ላይ አስጎብኝቷት እሱም ገለጻ አድርጎላታል። ቅድም ነግሬያችኋለሁ እና ያንን ሐውልት ልብ ብለሽዋል አይደል? ልብ ብዬዋለሁ። ስለዚህ እንደውም ያንን የመሰለ ወንድ ልጅ እንድትወጂልኝ ነው የምፈልገው። ሐውልቱን የመሰለ ምን ማለት ነው? አንደኛ አልፈልግም፣ አላደርገውም። ምክንያቱም የክፋት መንፈስን ሪፕሬዘንት ስለሚያደርግ፣ እኔ ደግሞ የክፋት መንፈስን ሉሲፈርን የመሰለ ልጅ መውለድ አልፈልግም። አንድ ሁለተኛ እኔ በፈልግ እንኳን አላደርገውም እንጂ እኔ ነኝ እንዴ ልጁን ጠፍጥፌ ማፀኝ ውስጥ አድርጌ መልሼ ልክ እኔ የምፈልገውን አይነት ልጅ የምወልደው? ያለ የእግዚአብሔር ስራ ነው። ስለ እግዚአብሔር ስራ አይደለም። እግዚአብሔር ስራ ሳይሆን የለጀን ዱማል ስራ ነው ያለት። ምንድነው? የክፋት መንፈሱ ስራ ነው። እሱን የምንለማው ከሆነ ያንን የፈለግነው ልጅ ይሰጠናል። ከኛ የሚጠበቀው እኔ፣ አንቺ፣ ባለፈው የመጡት ወንድሞች እንግዲህ የዛ የሉተራኒዝም እምነት ተከታዮች ማለት ነው፣ የሉሲያን ፍራንኮይስ መንፈስ ያለባቸው። እንደነገርኳችሁ ሉሲያን ፍራንኮይስ የቤልጅየም ሰይጣን አምላኪዎች
ማህበር መሪ ነው። እነሱ ተሰብስበው ሐውልቱ ስር እንበረከክና የምናደርሰው ጸሎት አለ። እንግዲህ እኔ ለሉሲፈር ተንበርክኬ ልጸልይ ነው ያልኩት። በፍጹም በዚህ አይደለም በዚህ ብታደረኝ አላደርገውም። እና ያንን ጸሎት የምንጸልይ ከሆነ የምንመኘውን አይነት ልጅ ይሰጠናል ነው የእሱ ፕሪንሲፕል። በፍጹም አላደርገውም፣ በፍጹም አላደርገውም። ትዳር ሊቀር ይችላል፣ ባህር ሊቀር ይችላል፣ ቤተሰብ ሊቀር ይችላል። መድኃኒዓለምና ቅድስት ድንግል ማርያም ግን አይቀሩም። ቃል በቃል ይህንን ነው የነገርኩት ነው ያለች። ከዛ በዛ ኃይለኛ ብጥብጥ ተነሳ። ስለዚህ ከዚህ ሰውዬ ጋር በወደው ሊቀጥል እንደማልችል እርግጠኛ ሆንኩኝ። የመጨረሻ ሀሳብ ይሄ ነው። ከዚህ እምነት አትወጣም? አልወጣም። ተስማምተዋል? አዎ ተስማምቶኛል። ስለዚህ ከዛሬ ጀምሮ የኔ እናንተ ግንኙነት ያቆማል። ትምህርትሽስ በአፍንጫ ይውጣ። ከዛ ለቤተሰቦቼ ኮንታክት አደረኩትና ነገርኳቸው። በጣም ደነገጡ አለች። ያልጠበቁት ስለሆነ ምን ይሻላል ሲባል ፈረንሳይ የአባት ወንድም አለ፣ ለእሱ ተነገረው። ምንም እንዳትጨናነቅ፣ ምንም ፍላስትሬት እንዳታደርግ፣ እኔ ነገሮችን እንደምንም አስተካክዬ ወደ ፈረንሳይ እጠራታለሁ፣ እስከዛ በትዕግስት ጠብቀኝ ነው ያለው። ኤኒዌይ ከእሱ ጋር እየተዋካን ያለችኝ፣ ቃል በቃል እየተዋካን እየተጣላንም እየተደባበርንም የተወሰነ ጊዜ እሱ ጋር ቆየው። በመሀል ግን ፕሮሰስን ጀምሬያለሁ ፈረንሳይ፣ አልነገርኩትም አለች። ልክ ሲያልቅልኝ አመንክም አላመንክም ምንም ነገር ሳልነግረው እሱ የሚያስተምርበት ዩኒቨርሲቲ ሄዶ በነበረበት ሰዓት ላይ ሻንጣይን ይዤ ነው ወደ ፈረንሳይ የሄድኩት ነው ያለችው። ሄድኩኝ። ፈረንሳይ ከገባሁ በኋላ ደውዬ ነገርኩት። በጣም አበደ። ምንም ማድረግ አልቻለም። ግን አንዳንድ ያልጨረስኳቸው ፕሮሰሶች ነበሩ። ለእሱ ሳልነግረው ከፈረንሳይ ከሚኖሩ አጎቴ ጋር እመጣለሁ ቤልጅየም። ነገሮችን ራን አደረግና ተመልሼ ሆቴል ይዘን ተመልሼ ቤልጅየም እገባለሁ። ስለዚህ ለአንተ የደወልኩልህ ቤልጅየም መጥቼ በነበረበት ሰዓት ላይ ነው። ግን ተመልሼ ደግሞ ከአጎቴ ጋር ወደ ፈረንሳይ እሄዳለሁ። አሁን ብዙ ነገሮችን እየጨረስኩ ነው። ከዛ በኋላ ግን እስከ መጨረሻው በቃ ቤልጅየምን ሌዥን ለቅቄ ፈረንሳይ ነው የምኖረው። ይህንን ታሪክ የምነግርህ ነው ያለችው። አንድን ሰው ስንወደው ስናፈቅረው በደንብ ልናጠናው ይገባል። እኔ በቃ ዩኒቨርሲቲ ተዋወቅን፣ አስተማሪ የነበረ ወደድኩት፣ ወደደኝ፣ አስመልከ ከዛ በኋላ ጀርባውን ያን ያህል በቃ ሊትራሊ ነው የተወሰኑ ነገሮችን ያወቁት። አሁን ግን የሚጋቡ ሰዎች በደንብ መጠናናት አለባቸው። እነሱ ብቻ ሳይሆኑ አጠቃላይ አስተሳሰብህን በደንብ ዲቴል ካልተዋወቅ ከባድ ነው። እኔ አሁን አዲስ አበባ በነበርንበት ሰዓት ላይ እንደዚህ አይነት ነገሮችን ስላላየሁበት እዛ ገብቶ እንደዚህ አይነት እምነት ተከታይ ይሆናል ብዬ በፍጹም አስቤ አላውቅም። ስለዚህ አንዳንድ ጊዜ የህይወት አጋጣሚዎች ከምትወደው ሰው በእንደዚህ አይነት ሁኔታ ይለያዩሃል የሚለውን ታሪክ ነግራኛለች። እና አንዳንዴ ተምረናል የሚሉ ሰዎች የማይሆን ፍልስፍና ውስጥ ይገቡና መንገድ ይስታሉ። ካልተማሪው ይልቅ ለሰይጣን አምልኮ ስራ በጣም የሚጋለጡት ተምረናል የሚሉት ፊደል ቆጥረናል የሚሉት ነው። ምክንያቱም የሚያነቡት የፍልስፍና መጽሐፍ ምናምን አይ ቲንክ ወደዛ የሚከታቸው ይመስለኛል። እና ማርታ ላይ በደረሰው ነገር አዝናለሁ። ምክንያቱም የምትወደውን ሰው በማጣቷ ተጎድታ እንደነበር ነግራኛለች። ያን አልደበቀችም። ግን የፈለገ ብትጎዳ ከኔ ጉዳት በላይ ደግሞ አምላክ አለ፣ ቅድስት ድንግል ማርያም አለች። ስለዚህ እነሱን ትቼ ገና ለገና አፈቅረዋለሁ ብዬ ማንነቴን አልንድም ነው ያለችው። ትክክለኛ አባባል ነው ብዬ ነው የማስበው። እንግዲህ ሰዎች ውጭ ሲገቡ ከብዙ ነገር ጋር ነው ፌስ የሚያደርጉት። በተለይ ውጭ የምትሄዱ ሰዎች፣ እሷም እንግዲህ ያለችው ያንን ነው። ውጭ የምትሄዱ ሰዎች እባካችሁ አንደኛ የውጭ ሀገር ዜጋ የምታገቡ በደንብ መርምራችሁ ባክግራውንድ ካላጠናችሁ ትቸገራላችሁ እና ከማንነታችሁ ተነቅላችሁ ያልጠበቃችሁት ነገሮች ልትወተፉ ትችላላችሁ እና ጥንቃቄ ማድረግ አለባችሁ ነው። ምክንያቱም የምትዋወቁት በተለይ የውጭ ሀገር ዜጋ የምታገቡና ወደ ውጭ የውጭ ሀገር ዜጋ ገባን ብላችሁ ወደ ውጭ የምትሄዱ ሰዎች መልካሙን ነገር ብቻ አይደለም መጠበቅ ያለባቸው። ባህሉ ምንድነው? እምነቱ ምንድነው? የሚከተለው እምነት ምንድነው? ምናምን የሚለው ነገር የማናጠና ከሆነ ለዚህ አይነት ጉዳትን እንትን እንላለን። ምክንያቱም ሰው ሀገር ከሄዳችሁ በኋላ የትኛው ፎርስ ያመዝናላችሁ ስታስቡ ሞስት ፕሮባብሊ ይዟችሁ የሄደው ሰው ፎርስ ነው የሚያመዝነው። እንኳን የውጭ ሀገር ዜጋ ተገብቶ ይቀርና የኢትዮጵያዊ በ6 ዓመት ጋፕ ውስጥ ይህን ያህል ልዩነት ተፈጥሯል። ይህን ያህል ክፍተት ተፈጥሯል። እሷ ሀገር ሰላም ነው ብላ በሄደችበት ነው ሌላ እምነት ውስጥ ገብታ ያገኘችው እና እዛም ውስጥ ብትገባ ሊከተል የሚችለውን ነገር እሷ ቀድማም ታውቀዋለች። ምክንያቱም የሄደችው
ከዲያቆን አባት ቤት ስለሆነ የሄደችው ፈሪሃ እግዚአብሔር ከነበረበት ቤት ስለሆነ እንጂ ይሄ ኤቲስት ከሆነ ቤተሰብ ዝም ብሎ እምነቱን ከማያውቅ ቤተሰብ ልል ከሆነ ቤተሰብ ይሄ የወጣች ልጅ ብትሆን ኖሮ በእርግጠኝነት ባለቤቷ ተሳክቶለት እሱ የሚከተለው እምነት ውስጥ ከቷት ሌላ ዓለም ውስጥ ይገቡ ነበር። ያ ደግሞ የመጨረሻው መዳረሻ ምን እንደሆነ ብዙዎቻቸው የምታውቁ ስለሆነ ያንን አልነግራቸውም። ዞሮ ግን ምን ታሪክ አለ ከኔ ህይወት ምናልባት ሰዎች የሚወስዱት ነገር ካለ ብላ ነው ማርታ ሰይፈ ታሪኳን የነገረችን። በድጋሚ ይህንን የሚገርም ታሪክ ስላካፈልሽኝ በአድማጭ ተመልካቾች ዘንድ ከልብ ላመሰግንሽ እፈልጋለሁ። የፕሮግራሜም ተከታታዮች ማርታ እንዳለችው በተለይ ባካችሁ የውጭ ሀገር ዜጋ አግብታችሁ፣ ለነገሩ እሷን ብላለች፣ የውጭ ሀገር ዜጋ አግብተው ሰክሰስፉል የሆነ ትዳር የሚኖሩ አሉ። ነገር ግን እንደዛ መኖር ደግሞ መንገድ የሚሰጡ ሰዎች ስላሉ ሁሉንም እያልኩ አይደለም እና ግን ምንም ይሆን ምን ወደ ውጭ ስንወጣ የውጭ ሀገር ዜጋ ስናገባ በተለይ እምነት ላይ በጣም ሪሰርች ልንሰራ፣ በዛ ሰው እምነት ላይ በዛ ሰው ቤተሰቦች እምነት ላይ በደንብ ሪሰርች ልንሰራ ይገባል፣ ልንመረምር ይገባል እና ከመግባታችን በፊት የሚል መልእክት አስተላልፋለች። አይ ቲንክ እንግዲህ መልእክቱን አስተላልፍ ያለው እሷ እንዳለችኝ አብራችን ስለነበራችሁ ወደፊትም አብራችን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ ታሪክ፣ በሌላ መርሃ ግብር፣ በሌላ መረጃ የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም